በቀጥታ በዛሬ ፕሮግራማችን ላይ ሰፋ ያሉ የዝውውር ጉዳዮችን እናነሳለን። እነ ማንቸስተር ዩናይትድ፣ እነ አርሰናል፣ እነ ቼልሲ፣ እነ ሊቨርፑል፣ ማንቸስተር ሲቲን ጨምሮ በርከት ያሉ ስፖርታዊ የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። ወደ ቀዳሚው መረጃችን እናምራ። ሊቨርፑል የኮሎኙን የክንፍ መስመር ተጫዋች የሆነው ሰኢድ ኤልማናን ሁኔታ እየተከታተሉ መሆናቸው መረጃዎች ይፋ ተደርገዋል። የ19 ዓመቱ የጀርመን አጥቂ በቡንደስሊጋው ጥሩ ብቃትን አሳይቷል። እናም በቅርቡ ከታላላቅ ክለቦች ጋርም ስሙ ተነስቷል። በፕሪሚየር ሊጉ ለማሳካት የሚያስችሉ የቴክኒክ ክህሎቶች ያሉት ሲሆን ኤልማና ለሊቨርፑል አስደሳች ግዢም ሊሆን ይችላል ተብሏል። በክንፍ መስመሮቻቸው ላይ ተጨማሪ ጥራት እንደሚያስፈልጋቸው ሚስጥር አይደለም። ከአርቢ ለብዚሽ ያን ዲዮማንድን ለማስፈረም በጣም ፈልገው ነበር። ሆኖም ግን የኮት ዲቮሩ ኢንተርናሽናል ተጫዋች ፓሪስ ሰን ዠርሜንን መቀላቀልን ምርጫው ማድረጉ እናስታውሳለን። በተፈጥሮ ሊቨርፑል አሁን አማራጮችን እየፈለጉ ነው። ቤን ጃኮብስ እንደገለጸው ከሆነ የ19 ዓመቱ የጀርመን አጥቂ በአጫጭር ዝርዝራቸው ውስጥ ወይም በሾርት ሊስታቸው ውስጥም ይገኛል። ኤልማና ባለፈው የውድድር ዘመን 18 የግብ አስተዋጽኦችን ያደረገ ሲሆን ለሊቨርፑልም እጅግ አስደናቂ በጣም ጥሩ የረጅም ጊዜ ኢንቨስትመንት ሊሆን ይችላል ተብሎ ነው የሚጠበቀው። በአውሮፓ ደረጃ ከፍተኛ ግምት የሚሰጠው ሲሆን ለክለቡ ቁልፍ ተጫዋችም የመሆን አቅም እንዳለው ይነገራል። ሊቨርፑል ወጣት ተጫዋቾችን በማሳደግ ረገድ አስደናቂ ታሪክ እንዳለው ነው የሚነገረው። ስለዚህም ይህንንም ተጫዋችም የማሳደግ አቅም ይኖራቸዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ይህም ለክለቡ ጠንካራ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። ከኦሳሱና ቪክተር ሙኞዝን አስፈርመዋል። ኤልማናም ለነሱ ሌላኛው ጥራት ያለው የረጅም ጊዜ ኢንቨስትመንት ሊሆን ይችላል። እሱ አስደናቂ ጊዜዎችን መፍጠር የሚችል ተጫዋች ተብሎ እየተወደሰ ነው የሚገኘው። ወጣቱ አጥቂን ማሳመን ለሊቨርፑል ብዙም ከባድ ላይሆን ይችላል። ትልቅ አቅም ያለው ወጣት ተጫዋች እንደመሆኑ ራሱን በከፍተኛ ደረጃ መፈተን ይፈልጋል። ለፕሪሚየር ሊግ ክለብ የመጫወት እድልም ውድቅ ማድረግ ከባድ ይሆንበታል። በዓለም ላይ ካሉ ትልልቅ ክለቦችም አንደኛው ናቸው። ብቃቱን ለዓለም አቀፍ ታዳሚዎችም ለማሳየትና ለትልልቅ ዋንጫዎችም ለመወዳደር የሚያስችል መድረክ ሊሰጡት ይችላሉ። ሊቨርፑል ከኮሎኝ ጋር ስምምነት ላይ መድረስ ይችሉ እንደሆነ ወደፊት የሚታይ ጉዳይ ነው። አርሰናልና ሊቨርፑል የሊሉን አማካይ አዩብ ቦአዲን ለማስፈረም ፍላጎት እንዳላቸው የሚታወቅ ነው። በተለይ ዲያሪዮ አስ የተባለ የመረጃ ምንጭ እንደሚናገረው ከሆነ ሁለቱ የፕሪሚየር ሊግ ክለቦች የ18 ዓመቱን ተጫዋች ክለባቸውን እንዲቀላቀል ለማሳመን በትልቁ እየሰሩ ነው። ለፊርማው በሚደረገው ፉክክር ማሸነፍ ይችሉ እንደሆነ ወደፊት የሚታይ ቢሆንም እንደ ሪያል ማድሪድ እና ባርሴሎና ያሉ ክለቦችም ሞሮኮዊውን ኢንተርናሽናል በቅርበት እየተከታተሉት ነው። ሆኖም የፈረንሳዩ ክለብ ሊል በቀላሉ እንዲለቁ አይፈቅድለትም። ለመሃል አማካዩ 80 ሚሊዮን ዩሮ እየጠየቁ ናቸው። አዩብ ቦአዲ ግን ትልቅ ተጫዋች ተደርጎ እየተቆጠረ ነው። በተለይም ቀደም ሲል በዓለም ዋንጫው ላይ ከብራዚልና ከሌሎችም የምድብ ጨዋታዎች ላይ ያሳየው ብቃት የሁሉንም ሰው ትኩረትን ስቧል። አርሰናል ከቡድናቸው እቅድ ውጭ የሆነውን ክሪስቲያን ኖርጋርድን የሚተካ ተጫዋች መፈለግ ይኖርባቸዋል። በለንደኑ ክለብ መደበኛ የጨዋታ እድልን ለማግኘት ተቸግሯል። በዚህ ክረምትም ክለቡን ለቆ ለመሄድ ነው የሚፈልገው። የዴንማርኩ ኢንተርናሽናል ተጫዋቹን መተካትም ይኖርባቸዋል። ሞሮኮዊውም ተጫዋች ለረጅም ጊዜ የሚዘልቅ ተስማሚ ኢንቨስትመንት ይሆናል ተብሎ ነው የሚጠበቀው። በአውሮፓ ደረጃ ከፍተኛ ግምት የሚሰጠው ሲሆን በዓለም ዋንጫም ከሞሮኮ ጋር ባደረገው ጨዋታ ብቃቱን አሳይቷል። ወደፊት ዓለም አቀፍ ደረጃ ያለው ተጫዋች ሆኖ ለማደግም የሚያስፈልጉት ሁሉም ችሎታዎች እንዳሉት አያጠራጥርም። ይህ በእንዲህ እንዳለ ሊቨርፑል በመሃል ሜዳ ላይ ተጨማሪ አካላዊ ጥንካሬ፣ ቁጥጥርና መረጋጋትም ያስፈልጋቸዋል። ከክለቡ ጋር ስሙ የተያዘው ከርቲስ ጆንስ ክለቡን ለቆ ሊወጣ ስለሚችል እሱን በሚገባ መተካትም ይኖርባቸዋል። የ18 ዓመቱ አማካይ ልዩ የሆነ ግዢ ይሆናል። በትክክለኛ አሰልጣኝነትና መመሪያም ለሊቨርፑልና ለአርሰናል ኮከብ ተጫዋች ሆኖ ሊያድግ ይችላል ነው የተባለው። ሁለቱ የእንግሊዝ ክለቦች የተጠየቀውን ዋጋ ለመክፈል ዝግጁ መሆናቸው ወደፊት የሚታይ ነው። ለፊርማው 80 ሚሊዮን ዩሮ የመክፈል አቅም አላቸው። ወደፊትም ለሚያደርጉት ኢንቨስትመንትም ተገቢውን ዋጋ ሊያገኙ ይችላሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ቸልሲ ማርኮ ኮሬያን ወደ ሪያል ማድሪድ በዚህ ክረምት መጀመሪያ ላይ ከሸጡ በኋላ መተክ ተጫዋች እየፈለጉ ነው። ከማርካ የወጣው ዘገባ እንደሚያመለክተው ክለቡ የራዮ ቫይካኖን ተከላካይ ፔፕ ቻቫሊየርን እንደ ኢላማ ለይተውታል። የ28 ዓመቱ ተከላካይ በላሊጋ አስተማማኝ ብቃትን ያሳየ ሲሆን ለቸልሲም ጠቃሚ ተጨማሪ ሊሆን ይችላል። የስፔኑ እትምም ዘገባ እንደሚያመለክተው ቸልሲ በቅርበት እየተከታተሉት መሆኑንና ይፋዊ የዝውውር ጥያቄ ለማቅረብም እያሰቡ ነው።
የ28 ዓመቱ ተከላካይ ከራዮ ቫይካኖ ጋር እስከ 2030 የሚቆይ ውል ያለው ሲሆን የስፔኑ ክለብን በቀላሉ እንዲለቁ አይፈልጉም። ይሁን እንጂ ተከላካዩ ወደ ቼልሲ የሚደረግ ዝውውርን ውድቅ ማድረግ ይከብደዋል። በሙያው ይህ ደረጃ ላይ ለሚገኝ ተጫዋችም ትልቅ እድል ነው። በሙያው ከፍተኛ ብቃት ላይ የሚገኝ ሲሆን በከፍተኛ ደረጃ ራሱን ለመፈተንና ለዋንጫ መወዳደርም ይፈልጋል። ቼልሲ ይህንን መድረክ ሊሰጡት ይችላሉ። ተከላካዩ ክለቡን እንዲቀላቀል ማሳመን ለቼልሲ ከባድ አይሆንም። ይልቁንም ትኩረት ማድረግ ያለባቸው ከራዮ ቫይካኖ ጋር ስምምነት ላይ ለመድረስ ነው። ቼልሲ ባለፈው ዓመት አሳዛኝ የውድድር ዘመንን ማሳለፋቸውን እናስታውሳለን። ለአዲሱ የውድድር ዘመን የአውሮፓ ውድድሮች ሳይሳተፉ ቀርተዋል። ተመልሰው ለመምጣትና ለዋንጫ ለመታገልም በከፍተኛ ሁኔታ መሻሻል ይኖርባቸዋል። ቼቫሪያ እንግዲህ ማስፈረም ይችሉ እንደሆነ ወደፊት የሚታይ ነው። በፕሪሚየር ሊጉ ለማሳካት የሚያስችላቸው የቴክኒክ ብቃቶችና ልምድ ያለው ለቼልሲም ትልቅ አስተዋጽኦ ሊኖረው ይችላል ተብሎ ይታሰባል። ዝውውሩ ከተሳካ ተጫዋቹ በፕሪሚየር ሊጉ ፈጣን ተጽዕኖችን ለመፍጠር ይሞክራል። ሁኔታው እንዴት እንደሚዳብርም ወደፊት የሚታይ ጉዳይ ነው። ቪክተር ዮኬሬሽ ከቅርብ ሳምንታት ወዲህ ከአርሰናል ሊለቁ እንደሚችሉ ወሬዎች ሲናፈሱባቸው ቆይተዋል። በቅርቡ ደግሞ ተጫዋቹ ሁሊያን አልቫሬዝን ለማዘዋወር በሚደረገው ስምምነትም አካል ሆኖ ወደ አትሌቲኮ ማድሪድ እንደተሰጠ የሚገልጹ ወሬዎች ነበሩ። አርሰናል በዚህ ክረምትም ለደቡብ አሜሪካዊው ተጫዋችም እንግዲህ እንቅስቃሴዎችን ማድረግ ይጀምሩ እንደሆነ ማየቱ አስደሳች ያደርገዋል። ይህ ደግሞ የስዊድን ኢንተርናሽናል ተጫዋቹን በክለብ ውስጥ ካለው እንግዲህ የመሰለፍ ደረጃም ትንሽ ወረታች ሊገፋው እንደሚችል ይነገራል። ባለፈው የውድድር ዘመን በአርሰናል 21 ግቦችን አስቆጥረው የፕሪሚየር ሊግ ዋንጫን እንዲያሸንፉ ረድተዋቸዋል። እጅግ ጥራት ያለው ተጫዋች እንደሆኑም እናም ትክክለኛ ቡድን ውስጥም ጠቃሚ አማራጭ ሊሆን እንደሚችልም ምንም ጥርጥር የለውም። በዚህ ክረምት ስለተነሱት የዝውውር ወሬዎች ምላሽም ሲሰጥ የአርሰናል አጥቂ ሌሎች ክለቦች እንደሚፈልጉትም መስማቱ የሚያስደስት ቢሆንም በአርሰናል መቆየት ግን ምቹ እንደሆነ ይናገራል። ለመረጃ ምንጩ ሲናገርም በእርግጥ ክለቦች እንደሚፈልጉኝ ማየት የሚያስደስት ነገር ነው። ነገር ግን በአርሰናል እጅግ በጣም ምቾት ይሰማኛል። ባሳለፈው የውድድር ዘመን ምክንያቱም አውንታዊ ስሜቶች ብቻ ነው እዚህ ክለብ ውስጥ የሚሰማኝ ሲልም ይናገራል። አርሰናል ተጫዋቹን ለመሸጥ ቢወስኑ በጣም የሚያስደንቅ ይሆናል። ጥራት ያለው ሌላ አጥቂ ለማስፈረም ቢወስኑ እንኳን የስዊድኑ ኢንተርናሽናል ተጫዋች በክለብ ውስጥ ማስቀጠል ይኖርባቸዋል። ከአርሰናል ጋር በነበራቸው የመጀመሪያ የውድድር ዘመን በጣም ጥሩ ነበሩ። አሁን ደግሞ በፕሪሚየር ሊጉ በደንብ ተላምደዋል። በፕሪሚየር ሊጉና በዩኤፋ ቻምፒየንስ ሊግ ጥሩ ውጤት ለማምጣትም በአጥቂ ክፍላቸው ውስጥም ጥልቀት ያስፈልጋቸዋል። ቪክተር ዮኬሬሽ ለነሱ እንደ ፕላን ቢ ወይም ሁለተኛ አማራጭ ሊሆን ይችላል። ግቦችን በማስቆጠር አስተዋጽኦችንም ያደርጋል ተብሎ ነው የሚጠበቀው። ሁኔታው እንዴት እንደሚዳብር ወደፊት የሚታይ ነው። ነገር ግን ተጫዋቹ በአርሰናል ደስተኛ እንደሆነና ከነሱ ጋርም ለመቀጠልም እንደሚፈልግ ይታያል። አርሰናሎች በቅርብ ጊዜ ውስጥም ከክለቡ እንዲለቁ የሚደረጉ እንደማይመስል ነው የመረጃ ምንጩም ይፋ ያደረገው። የጣሊያን ጋዜጠኛ ማቴዎ ሞሬቶ የቅርብ ጊዜ የዝውውር መረጃ እንደሚያመለክተው ቶተንሃም የኮሞ ኮከብ ማርቲን ባቱሪናን ለማስፈረም ጥያቄ አቅርበዋል። ይህ ከፍተኛ ግምት የሚሰጠው ክሮኤሺያዊ አማካይ ለሰሜን ለንደኑ ክለብ የክረምቱ ዋና የዝውውር ኢላማ ሆኖ ብቅ ብሏል። ነገር ግን ተጫዋቹ ለማስፈረም ከፍተኛ የገንዘብ ፉክክር ማድረግ ይጠበቅባቸዋል። ማቴዎ ሞሬቶ በዩቲዩብ ቻናሉ ላይ እንደተናገረው ቶተንሃምን ስለ ባቱሪና ሁኔታ መረጃዎችን ለማግኘትም ወደ ኮሞ ደውለው ነበር። ይሁን እንጂ ስፐርስ ተጫዋቹ የሚፈልጉት ብቻቸውን አይደሉም። የአውሮፓ ታላላቅ ክለቦች ባየር ሚኒክ እና የእንግሊዝ ፕሪሚየር ሊግ ክለቡም አስተን ቪላ ለ23 ዓመቱ አማካይም ጥያቄዎችን አቅርበዋል። ሌሎች ዘገባዎች እንደሚያሳዩት ከሆነ ስፐርስ ቀደም ብሎ 50 ሚሊዮን ዩሮ ለተጫዋቹ አቅርቦ የነበረ ቢሆንም ይህ ቅናሽ ግን የጣሊያኑ ክለብ ከሚጠይቀው ዋጋ በእጅጉ ያነሰ እንደሆነ ይፋ ተደርጓል። እስከ 2030 የሚቆይ ውል ያለውና በሴሪኤው ታሪካዊ አራተኛ ደረጃን ይዞ የቻምፒየንስ ሊግ ተሳትፎን ያረጋገጠው የጣሊያኑ ክለብ ተጫዋቹን ለመሸጥ ፍላጎት የለውም። ባቱሪና የቡድኑ አሰልጣኝ ሴስ ፋብሬጋስ የስፖርት ፕሮጀክት ወሳኝ አካል እንደሆነ ያምናሉ። ክለቡም ተጫዋቹን የሚለቀው 80 ሚሊዮን ዩሮ የሚጠይቁትን ግዙፍ ገንዘብ የሚያሟላ ክለብ ሲገኝ ብቻ እንደሆነ ነው ያመለከተው። የባቱሪና የገበያ ዋጋ በከፍተኛ ሁኔታ እንዲጨምር ያደረገው በባለፈው የውድድር ዘመን ያሳየው አስደናቂ ብቃት ሲሆን ይህ ብቃቱ ደግሞ በአሁኑ የ2026 የዓለም ዋንጫ ላይም ቀጥሏል። የክሮኤሺያ የፈጠራ ማዕከል ሆኖ የሚጫወተው ይህ ወጣት በአማካይ እንግዲህ በምድብ ጨዋታዎቹ ላይ የውድድሩ ኮከብ እንደነበር እናስታውሳለን። ምንም እንኳን ክሮኤሺያ ከምድብ በኋላ ባደረገችው ከፖርቱጋል ጋር በነበረው ጨዋታ ላይ ከውድድሩ ብትሰናበትም ባቱሪና ግን በክሮኤሺያ በተለይ የምድብ ጨዋታዎች ላይ በእንግሊዝ ላይ ያስቆጠራት የአቻነት ግብ የብዙዎችን ቀልብ የሳበች ነበረች። ሀገሩ ከውድድሩ ተወዳጆች አንዷ እንድትሆንም አድርጓት ነበር።
ከዛም በሌሎች ጨዋታዎች ላይም ለምሳሌ በፓናማ ጨዋታ ላይም በጣም የላቀ ብቃትን እንዲሁ እንዳሳየም ይነገራል። 6 ስኬታማ ድሪብሎችንም አድርጎ እንደነበር እናስታውሳለን። እንዲሁ የፍጹም ቅጣት ምቶችንም አስገኝቶ እንደነበርም ጭምር እናስታውሳለን እና በዓለም መድረክ ተቀባይነቱ በፍጥነት እየጨመረ በመምጣቱ ቶትናም የኮሞን ከፍተኛ ዋጋ ለመክፈል ከፈለገ በፍጥነትና በቆራጥነትም መንቀሳቀስ ይኖርበታል የሚሉ መረጃዎች ናቸው በትልቁ እየወጡ የሚገኙት። ማንቸስተር ዩናይትድ ስለ ሜሰን ማውንት ወሳኝ ውሳኔን አሳልፏል። የኤሲ ሚላን ፍላጎትም ሲጨምር ነበር። ማንቸስተር ዩናይትዶች አማካዩን ከኤሲ ሚላን ጋር የሚያያይዙ አዳዲስ ግምቶች ቢኖሩም በዚህ ክረምት ሜሰን ማውንትን ለመሸጥ ግን አላቀዱም። ዴይሊ ሜል እንደዘገበው በጣሊያን የሚወጡ ዘገባዎች ሚላን 21.5 ሚሊዮን ፓውንድ በሚደርስ ዋጋ ሊያስፈርሙት እንደሚችሉ ቢጠቁሙም ዩናይትድ ግን ማውንትን ለሽያጭ እንደማይቀርብ ግልጽ አድርገዋል። ፎክስ ስፖርት እንዲሁ ስለ ሚላን ፍላጎትም ዘግቧል። ወደ ሴሪኤ የሚያደርገው ዝውውር ቀድሞውኑ የቼልሲ የአማካይ የሙያ ህይወትን እንደገና እንዲያድስም ሊረዳው ይችላል በሚል የተወሰነ ክርክር ተነስቷል። ይሁን እንጂ የዩናይትድ አቋም የጸና ይመስላል። ሜሰን ማውንት ኦልድ ትራፎርድ እንደሚቆይ ነው የሚጠበቀው። እናም ክለቡ በንቃት እሱን በመሸጥም እየፈለገ መሆኑ የሚያሳይ ምንም አይነት ምልክትም የለም። ሜሰን ማውንት በማንቸስተር ዩናይትድ ያሳለፈው ጊዜ ብዙዎች እንደሚጠብቁት በተቀላጠፈ ሁኔታ ላይ አልሄደም። እንደ አውሮፓውያኑ አቆጣጠር በ2023 ከቼልሲ ሲመጣ ዩናይትድ መጀመሪያ ላይ 55 ሚሊዮን ፓውንድ የከፈለ ሲሆን ክፍያው ደግሞ እስከ 60 ሚሊዮን ፓውንድም ሊደርስ ይችላል። በወቅቱ ጉልበት መጫን ወይም ፕሬሲንግን ከዛ ውጭ የፈጠራ ችሎታንና ታክቲካል ተለዋዋጭነትን የሚያመጣ ትልቅ ፊርማ ተደርጎ ይታይ ነበር። ጉዳቶች ያንን አስቸጋሪ አድርገውታል። ሜሰን ማውንት አቋሙን ለመጠበቅ ተቸግሯል። እናም ሁልጊዜም በቋሚነት የሚሰለፍ ተጫዋች ሆኖም ደግሞ አልታየም። ለዚህ ነው የዋጋው ከዚህ ቀደም የዩናይትድ ከከፈለው ገንዘብ በእጅጉ ዝቅ ብሎ በመጠቀሱ ምክንያት ከሚላን ጋር ያለው ትስስር ትኩረት የሳበው። ቢሆንም ግን ዩናይትድ ተስፋ የቆረጠ አይመስልም። ክለቡ የመሃል ሜዳና የፊት መስመር አማራጮቹን እንደገና እየቀረጸ በመሆኑ ማውንት እንደ 8 ቁጥር እንደ 10 ቁጥርና እንደ አጥቂ አማካይ የመጫወት ችሎታው ረጅም በሆነው የውድድር ዘመን ውስጥ በጣም ጠቃሚ ሊሆን እንደሚችል ነው የሚነገረው። ማንቸስተር ዩናይትድ ሜሰን ማውንትን በ21.5 ሚሊዮን ፓውንድ አካባቢ አለመሸጡ ትክክል ነው። ይህ ራሱን ለማረጋገጥ ትክክለኛ እድል ከመስጠቱም በፊት ትልቅ ኪሳራንም እንደመቀበል ነው የሚቆጠረው። ሜሰን ማውንት ትልቅ የውድድር ዘመን እንደሚያስፈልገው ጥርጥር የለውም። ብቃቱን ጠብቆ አዘውትሮ መጫወትና ዩናይትድ ለምን በሱ ላይ ከፍተኛ ኢንቨስትመንት እንዳደረገ ማሳየት ይኖርበታል። ነገር ግን ክለቡ ቀድሞውኑ የመሃል ሜዳ ጥልቀት በሚፈልግበት በዚህ ሰዓት አሁን መሸጡ ብዙ ነገር አይፈታም። ሚላን ከዚህ በላይ ከፍ ያለ ገንዘቦችን ቢያቀርብ ኖሮ ዩናይትድ ውሳኔ ላይ ለመድረስ ይሞክር ነበር። በተጠቀሰው ዋጋ ግን ተጫዋቹን ማቆየት የበለጠ ብልህነት እንደሚሆን ነው የማንቸስተር ዩናይትድ ሰዎች የሚያምኑት። ሊቨርፑል አዲስ የክንፍ አጥቂ ለማግኘት በሚደረገው ፍለጋ ሌላ አስገራሚ አቅጣጫን ሊይዝ ይችላል። የብራድሊ ባርኮላ የወደፊት ዕጣ ፈንታ በፓሪስ ሰን ዠርሜን ከነበረው ይልቅ አሁን በጣም እርግጠኛ ባልሆነ ሁኔታ ላይ እንደሚገኝ ነው የሚነገረው። ጋዜጠኛ ሳቻ ታቮሊየር እንደገለጸው ፓሪስ ሰን ዠርሜን ከፈረንሳዊው የክንፍ አጥቂ ዝውውር ጋር በተያያዘ ሊቨርፑልን ጨምሮ ከበርካታ ክለቦች ጋር ቀጥተኛ ውይይቶችን አድርገዋል የተባለው ሁኔታው እንዲቀየር የተደረገው ፓሪስ ሰን ዠርሜን ያን ዲዮማንድን ለማስፈረም ባለው ፍላጎት እንደሆነ ይታመናል። በዚህ ምክንያት ትክክለኛ የዝውውር ጥያቄ ከቀረበ ባርኮላ በዚህ ክረምት ፓሪስን ለቆ ሊወጣ እንደሚችል የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘው። በሊቨርፑልና በፓሪስ ሰን ዠርሜን መካከል ብዙ የሚስማሙባቸው ጉዳዮች ቢኖሩ የዝውውር ወሬ በግልጽ ፍጥነት ይጨምር ነበር። እንደ መረጃ ምንጩ ዘገባው ከሆነ ዲዮማንድ ከሊቨርፑል ይልቅ ፓሪስ ሰን ዠርሜን ከመረጠ በኋላ ሊቨርፑል በባርኮላ ላይ ያለው ፍላጎት ጨምሯል። ፉትቦል 365 በበኩሉ ጉዳዩ አሁንም ክፍት እንደሆነ ነው የሚናገረው። የሊቨርፑል ከፍተኛ ደረጃ ያለው የክንፍ አጥቂ ፍላጎት ግልጽ ነው። ዲዮማንድን ካጡ በኋላ በተለይም የፊት መስመር ጥራትን ለመተካትና የአጥቂ መስመራቸውን በአዲስ መንፈስ ለማቆየትም ከፈለጉ ሊቨርፑል በዝውውር ገበያው ላይ ብዙ ጊዜ ማባከን የለበትም። ባርኮላ ፍጥነትን፣ የተለየ ችሎታንና የቻምፒየንስ ሊግ ደረጃን ልምድንም ያመጣል። እሱ እንደ ዲዮማንድ አይነት መገለጫ ባይኖረውም ከፍተኛ ደረጃ የተረጋገጠ ተጫዋች ስለሆነ በሊቨርፑል አጥቂ መስመር ውስጥም በጥሩ ሁኔታ ሊገጥም ይችላል ተብሎ ይታሰባል። ከግራ መስመር የመጫወት ፍላጎት የመጠቀምና በሽግግር ወቅትም ኳስን የመያዝ ችሎታ በጣም ማራኪ አማራጭ ያደርገዋል ተብሎ ነው የሚጠበቀው። ቁልፍ ጉዳዩ የፓሪስ ሰን ዠርሜን የቡድን ሚዛን ነው። ዲዮማንድ ከደረሰ ባርኮላ ለጨዋታው ደቂቃ ከሚወዳደሩ በርካታ ታዋቂ አጥቂዎች ጋር ሊጋፈጥ ይችላል። ይህም ፓሪስ ሰን ዠርሜን ቀደም ሲል ባርኮላን ለማቆየት ቢያቀደም እንዲሸጥ ግን ሊያስገድደው እንደሚችል ነው የተነገረው።
ባርኮላን ማስፈረም ከሊቨርፑል ብልህነት የተሞላበት እርምጃዎች መካከል አንደኛው ሊሆን ይችላል። ሊቨርፑል ይህንን እድል በቁም ነገር ሊመለከተው ይገባል። ባርኮላ ርካሽ ላይሆን ይችላል፣ ነገር ግን ይህ ታላላቅ ክለቦች በፍጥነት ሊንቀሳቀሱበት የሚገባ የዝውውር ገበያ መክፈቻ ይመስላል። የዲዮማንድ መጥፋት ተስፋ አስቆራጭ ነበር፣ ነገር ግን ባርኮላን ማስፈረም ለዚያ ጠንካራ ምላሽም ይሆናል። እሱ አሁንም ወጣት ነው፣ ቀደም ሲልም ልምድ አለው። እናም ደግሞ የሊቨርፑል ደጋፊዎች ብዙውን ጊዜ የሚወዱት አይነት ቀጥተኛ የአጨዋወት ዘይቤም አለው። የሚያሳስበው ብቸኛው ነገር ዋጋው ነው። ፓሪስ ሰን ዠርሜን ሌላ የክንፍ አጥቂ ካስፈረመ በኋላ ደካማ ሆኖ መታየት ስለማይፈልግ ሊቨርፑል ጠንካራ በመሆን ከመጠን በላይ ዋጋ ከመክፈልም መቆጠብ ይኖርበታል ተብሎ ይታሰባል። ነገር ግን ባርኮላ በእርግጥም የሚገኝ ከሆነ የክረምቱ በጣም ብልህ የአጥቂ መስመር ዝውውሮች መካከል አንደኛው ሊሆን እንደሚችል የሚጠቁሙ መረጃዎችን ነው በትልቁ እየተመለከትን የምንገኘው። የመጨረሻ መረጃችን እናድርገውና የቼልሲው ተከላካይ ማሎ ጉስቶ በዚህ ክረምት ለማንቸስተር ሲቲ ኢላማ ሆኗል። ስለ ዝውውሩ የሚደረጉ ውይይቶችም አሁን ላይ እየተፋጠኑ ነው። ከቲም ቶክ የወጣ ዘገባ እንደሚያመለክተው ኤንዞ ማሬስካ ማንቸስተር ሲቲ የ23 ዓመቱን ፈረንሳዊ ተከላካይ እንዲያስፈርም እየገፋፋ ነው። ሁለቱ ክለቦች በአሁኑ ሰዓት ስለሚቻል ስምምነት በመነጋገር ላይ ሲሆኑ ማንቸስተር ሲቲ ስምምነቱን መቋጨት ይችሉ እንደሆነ ወደፊት የሚታይ ነው። ቼልሲ ለተከላካዩ 60 ሚሊዮን ፓውንድ አካባቢ ለማግኘት ተስፋ እያደረጉ ነው። ነገር ግን ማንቸስተር ሲቲ 50 ሚሊዮን ፓውንድ አካባቢ ለመክፈል ይመርጣሉ። በሁለቱ ክለቦች መካከል ያለው የዋጋ ግምት ልዩነት አነስተኛ ነው። በመጨረሻም ስምምነት ላይ እንደሚደረስም መገመት ይቻላል። ተጫዋቹ ለዝውውሩ አረንጓዴ መብራት መስጠቱ ተዘግቧል። በማንቸስተር ሲቲ ከማሬስካ ጋርም እንደገና መገናኘትም ይፈልጋል። ተጫዋቹ ለዝውውሩ ፍላጎት ስላለው ቼልሲ ለሱ ፍላጎት ላይም ተቃውሞ ይዘው እንደሚቆዩ አይታሰብም። ማርኮ ፓሌስትራን ለማስፈረም ቀድሞውኑ ተስማምተዋል። በተጨማሪም ሪስ ጄምስም አላቸው። የፈረንሳዊው ተከላካይ መውጣትን አስበውት እንደነበርም ግልጽ ነው። ማንቸስተር ሲቲ በቀኝ ተከላካይ ክፍል ውስጥ ተጨማሪ ጥራት ያስፈልጋቸዋል እና ማቲያስ ኑኔስ በዚህ ሚና ደግሞ እየተጠቀሙበት ነበር። የፖርቱጋሉ ኢንተርናሽናል ተጫዋች የመሃል አማካይ ሲሆን ጉስቶንም ማስፈረም ኑኔዝን በሚቀጥለው የውድድር ዘመን በተፈጥሮ ሚናው እንዲጫወትም ያስችለዋል። የ23 ዓመቱ የቼልሲ ተከላካይም የማንቸስተር ሲቲን መከላከል ከማሻሻል ባለፈ ወደፊትም እንዲያጠቁ ይረዳቸዋል የተባለው ባለፈው የውድድር ዘመን ለቼልሲ አስፈላጊ ተጫዋች ነበር። እንዲሁ ደግሞ በፕሪሚየር ሊጉ በደንብ የለመደ ነው። ዝውውሩ ሲጠናቀቅም በማንቸስተር ሲቲ ፈጣን ተጽዕኖ ለመፍጠርም ይሞክራል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው።